ሃይሚ ትችያለሽ ነው የምልሽ። የእውነት ብዙዎቻችሁ እንግዲህ ታቋታላችሁ ብዬ አስባለሁ። የአብርሽ ታናሽ እህት አብርሽ ከቡታጅራ ወደ አዲስ አበባ ከመምጣቱ በፊት ገና ዩቲዩብ በጀመረበት ቅጽበት ከቤተሰቦቹ ጋር ቪዲዮ ሲሰራ ብዙዎቻችን እናቃታለን። ሃይሚ ትንሿ ብዙዎቻችን አሁን ደግሞ ከብሩክ ጋር ከፍቅረኛዋ ጋር ሆና ቪዲዮ ስትሰራ የምናቃታለን። ታዲያ እንግዲህ የአብርሽ ታናሽ እህት የሆነችው ሃይሚ ከሰሞኑ በወንድሟ ሁኔታ በጣም ተናዳለች፣ በጣም ተበሳጭታለች። ወንድሟንም ጠርታ አናግራለች። በተለይ ከሰሞኑ ከሄርሜላ ጋር በሚሆነው ጉዳይ ምን ነው ወንድሜ እንደዚህ ይሻላል ወይ በማለት ከባድ ንግግርን የተናገረችው። ከዚህ ጉዳይ ጋርም አያይዞ ከባድ ማስጠንቀቂያ ወንድሟን ሰጥታለች። ይህን ነገር የማያደርግና የማይስተካከል ከሆነ በቀላሉ እሷ እንደማትታረቀውም ነው አብሮ መረጃው የተሰማው። ስለ ሩታም የተናገረችው ወሳኝ ነጥብ አለ። ሁሉንም በዝርዝር አሰማችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ከሰሞኑ እንግዲህ ጥሩ ጉሮሮዬ ጥሩ ነገር ላይ አይደለም፣ ጉንፋን ነገር አሞኛል። እንግዲህ በተቻለ መጠን ግን አንዳንድ ጉዳዮችን ከዛ አካባቢ የምሰማቸውን ለእናንተ እያደረስኩኝ ነው። ሁሌም ለእነዚህ ዩቲዩበሮች ፍቅርና ሰላም የምትሰብኩ ውድ የሀገሬ ልጆች የእውነት የእናንተ ልብ አይቀይርብኝ፣ አሜን በሉ። ለሰው ጥሩ ነገር መመኘት በዚህ ጊዜ የማይገኝ ነው። እነሱ በተስማሙልን እኛ ደስ ባለን እያላችሁ በእነሱ መስማማት የሁሉ ፍላጎት ያላችሁ ውድ የሀገሬ ልጆች የእውነት ፈጣሪ አምላክ ልባችሁን አይቀይርብኝ፣ አሜን በሉ። ሁሌ ምርቃቴን የኔን የሚወድ ሰው ቪዲዮን አሁኑኑ ላይክ ማድረግ አይርሳ። እንዲሁም ደግሞ ለእኔ ቻናል አዲስ የሆናችሁ እባካችሁ ሰብስክራይብ አድርጉኝ። ሁሌ በምርቃት ነው ቪዲዮን የምጀምረው። ሰብስክራይብ ማድረጉን አትርሱ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። ከሰሞኑ እንግዲህ አብርሽና ሄርሜላ የሚያረጉት ነገር ብዙዎችን እያስደነገጠ ነው። ጭራሽ ሄርሜላ ብላ በቬሎ ልብስ መታ አብርሽን እንዴት ታየኛለህ ሁሉ እያለች በቬሎ ልብስ እንደው የሚሆኑት ነገር ግራ የገባው ነገር ነበር። ከዚህ ጉዳይ ጋር ተያይዞ ነው ታዲያ የአብርሽ ታናሽ እህት የሆነችው ሃይሚ እንዴት ነው እንደዚህ ያረከው? እኔ የምፈልገው ሩታን ነው። እንዴት ሩታን ትበድላለህ? አክስት ያረገችኝ እኮ ሩታ ነች እንጂ ሄርሜላን አይደለችም ብለው ነው እንግዲህ ወንድሟ አብርሽን አስጠርታ ያነጋገረችው። የሚገርመው ነገር አሁን ወደ አዲስ አበባ ሲመጡ ሁሉም የየራሳቸውን ህይወት ሲኖሩ፣ ሁሉም የየራሳቸውን ፍቅረኛ ይዘው ሲመጡ ተራራቁ እንጂ በፊት የማይለያዩ ሰዎች ነበሩ። በጣም ፍቅር ያላቸው እህትና ወንድም ናቸው። ታዲያ እንግዲህ ከሰሞኑ ባለው ነገር ግን ሃይሚ በጣም ብሽቅ ንድድ ብላ ነበረ። ሚዲያ ወጥታ መናገር ግን አልፈለገችም። እያንዳንዱ ነገር በተለይ ቤተሰባዊ ጉዳይም ስለሆነ ብዙ ነገር እንደዚህ ማስተላለፍ ማውራት አልፈለገችም። በደፈናው ግን ያለችው አብርሽን ምንድነው እንደዚህ እየሆነ ያለው ነገር? ለምንድነው እንደዚህ የምትሆነው? ትዳር አለህ እኮ ትዳርህን ትተህ እንዴት በዚህ ያህል ፍጥነህ ሄርሜላ ጋር ትሄዳለህ? እኔ በአጠቃላዩ ሄርሜላን አላቃትም። ቡታጅራ ጀምሮ አብረን ስንኖር ጀምሮ እማቃት ሩታን ነው በማለት ነው እንግዲህ ብዙ ነገር ስለ ሩታ የተናገረችው። የሚገርመው ነገር ሃይሚ የአብርሽ ታናሽ እህት የሆነችው ብዙ አድናቂ ወዳጅ አላት። በዩቲዩብ ብዙ ተከታይ ነው ያላት፣ በቲክቶክም ብዙ ተከታይ ነው ያላት። ታዲያ ሃይሚ ደጋግማ የተናገረችው እንግዲህ ወንድሟን በጣም ሩታ እንደምታከብር፣ ከሩታ ጋር ትዳሩን እንዲቀጥል እንደምትፈልግ፣ በተለይ ደግሞ እንግዲህ ቤተሰቦቻችን ጋሽዬ የምወደው አባቴ አያት የሆነው ትልቅ ክብር ያየው በሩታ ነው። እንዴት ነው አንተ ይህንን ሁሉ ነገር ትተህ በአንዴ ወደ ሄርሜላ ሄድከው? አሁኑን ወደ ቤትህ የማትመለስ ከሆነ እልህ እየያዘክ ሌላ ነገር ውስጥ ከገባችሁ እኔ በጣም በቃ ከአንተ ጋር ያለኝ ነገር ጥሩ የሚሆን አይደለም በማለት ጭምር ነው እንግዲህ ሃይሚ በከባዱ ወንድሟን ስትናገር ስትቆጣ መረጃው የደረሰን ማለት ነው። እንግዲህ ምን እንደተከሰተ አናቅም። ከሰሞኑ ሁሉም ዩቲዩበር በሚባል ደረጃ ወደ ቡታጅራ ከትመዋል ማለት ነው። አዲስ አበባ ነበር የነበሩት፣ አሁን ግን ሁሉም ወደዛ ሄደዋል። ታዲያ ከሁሉም ተለይቶ ደግሞ እንግዲህ አብርሽ ነው ሄርሜላን እየያዘ በተለያዩ ከተሞች ላይ እየተዝናና የሚገኘው። በዚህ ሁኔታ ነው ሃይሚ ብስጭት ብላ እኔ ራሴ ጉዳይ አለ ያልጨረስኩት፣ እኔ ራሴ ራስ ምታት አለ፣ እነሱን ነገሮች በማስተካከልበት ጊዜ ለምንድን ነው እሱ ቤተሰባችንን የሚረብሸው ብላ በጣም በሁኔታው አዝናለች። በተለይ አሁን ከሰሞኑ ቡታጅራም ነበረች። ቡታጅራም ሆና ጋሽዬ በጣም ተናደው አናግረዋት ነበረ። ለምንድን ነው ልጆቼን የምላችሁን የማትሰሙት? በዛ በኩል አብርሽ እንደዛ ያቆስለኛል፣ አንቺ ደግሞ ከሰሞኑ ከብሩክ ጋር ያለሽበት ነገር ደስ አላለኝም፣ ምንድን ነው ልጆቼ ያረኩት ብለው እንግዲህ አባትየው ጋሽዬ እዝን ብለው ነው ሃይሚን ያናገሯት። ያንንም የአባቷንም ቁጣ ስትሰማ ነው በመደናገጥ እባክህ አባታችንን አናስከፋ፣ አባታችንን አናስጨንቅ፣ ለምንድን ነው አብርሽ እንደዚህ ሆንከው በማለት ነው እንግዲህ በከባዱ መልእክቷን ስታስተላልፍ የተመለከት ነው። ሃይሚ ለአባቷ የተለየ ፍቅር ነው ያላት። ጋሽዬም በጣም ነው የሚወዷት።
እንደሚወዷት ደጋግመውም እኔ ሴት ልጅ ነች እንዳትጎዳብኝ ብዙ ነገር ነው የሚሉት። አብርሽ ከሰሞኑ በሚያደርገው ነገር አባቱ ጋሽዬ ጠርተው ለማናገር ብዙ ጥረዋል፣ ብዙ ሞክረዋል። ነገር ግን ልጃቸውን ለማግኘት በፍጹም አልቻሉም። አብርሽ በጣም አባቱን ይወዳልም ይፈራልም። ከሰሞኑ ከሄርሜላ ጋር የሚያደርገው ነገር ግን አባቱ ጋሽዬ አስቀድሞ እንዳዘኑበት መረጃውን ሰምቷል። ያንንም አስመልክቶ ነው አባቱ ሲጠራው እንኳን በቅጡ አባቱን ለማናገር እየሄደ አይደለም ቡታጅራ። በዛም ሁኔታ ነው ጋሽዬ ተናደዱት። እንደው ይሄ ልጅ ቆም ብሎ እንኳን እኔን አላዋራኝም፣ ስጠራው እንኳን ላውራህና ስለው እንኳን እንደ በፊቱ መደንገጡን ትቶ አሁን መምጣቱን ሁሉ ትቶ አጠቃላይ ስልክ ሁሉ እያነሳልኝ አይደለም ብለው ነው የተናገሩት። ያው አብርሽ እልህ ውስጥ ነው የሚገኘው። ሩታ በጣም ስላናደደችው ወድሃለው ና እንታረቅ ብላ ሸውዳ በስተመጨረሻ ልበቀልህ ነው እንጂ እውነት ወድጄ አይደለም ብላ በቀደም በተናገረችው በጣም ነው ቂም የያዘው። እሱንም ቂም እልሁን ለመወጣት ነው የተለያዩ ሰዎችን እየፈለገ በተለይ ደግሞ ሄርሜላን አሁን በጣም ብዙ ነገር እያረገላት ሩታን ለማብሸቅ ለማናደድ ትልቅ ህልም እንዳለው የሰማ ነው። ታዲያ ይህንን ነገር ለማሳካት ሲል ነው የቤተሰቦቹንም ምክር ትቶ ማንም የሚነግረውን ነገር ትቶ ከሄርሜላ ጋር እንደዚህ እየሆነ የምንመለከተው። እዚህ ሁኔታ ግን እንግዲህ ያው ዋነኝነት አባቱ በጣም ነው ያዘኑት። በተለይ ጭራሽ ብለህ እኛ ሳንሰማ ልታገባ ነው ወይ? የሚለቀቀው ቪዲዮስ ምንድነው? ከሄርሜላ ጋር መቼ ተዋውቀው ነው ይሄ ልጅ እንደዚህ የሚያረገው? በአፋጣኝ ጥሩና ላውራው ብለው ነበረ። ሲደውሉም እንግዲህ አብርሽ ሊያነሳ አልቻለም። በእርግጥ አባቱን ንቀት ሳይሆን እሱ በቃ ያሰበው ነገር አለ። ሩታን ለማብሸቅ ለማናደር ሲል ከሄርሜላ ጋር እልም ብሎ በፍቅር ውስጥ መግባቱን ነው የቀጠለበት። ታዲያ እንግዲህ ለአባቱም የሚሰጠው መልስ ምንም እንደሌለ ስላወቀ ነው አሁን በሁኔታው መደናገጥ እንግዲህ ለአባቱም ስልክ ያልመለሰው። በአጠቃላይ በዚህ ሁኔታ ግን እንግዲህ ቤተሰባቸው ብጥብጥ ስላለ ሀይሚ ኃላፊነት በመውሰድ በተቻላት መጠን ወንድሟን ለመምከር ከድርጊቱ እንዲቆጠብ አባታቸው ጋሽዬም እንዳዘነባቸው በጣም ነው እንግዲህ ደጋግማ ልትነግረው የሞከረችው። ታዲያ እንግዲህ ያው አብርሽም ያው ለሀይሚም በእሺ ብሎ ቶሎ ሊመለስ አልቻለም። ሁሌ እኔ ላይ ነው የምትፈርዱት፣ በሩታ በኩልስ እሷ የምትበድለኝ ነገር አይታያችሁም ወይ ብሎ እህቱን ሁሉ እንግዲህ ለመልስ ሲሰጥ ነበር ማለት ነው። እንግዲህ በቀጣይ ከነዚህ ነገሮች ካላቆመ ከሄርሜላ ጋር ለእልህ እያለ የሚታየውን ቪዲዮዎች ካላቆመ አባቱ ጋሽዬ ማበሳጨቱን ከቀጠለ ሀይሚ እኔ ካንተ ጋር የማወራውም ነገር የለም፣ በቀላሉም አታገኘኝም፣ አናወራም፣ እንጣላለን እንጂ ከኔ ጋርም እህትና ወንድም የምንሆነው ነገር እንደዚህ ሆነ አይቀጥልም ብላ ነው ከባድ መልእክት እንግዲህ ያስተላለፈችው ማለት ነው። እንግዲህ በሌሎች ጉዳዮች በተለይ ደግሞ ቡታጅራ ከሚሰሙ የተለያዩ ነጥቦች አሉ። በሩታ በኩል ያሉ ቤተሰቦችም እባክሽ አንቺም ትዳርሽን ያዝ ጠበቅ አድርጊ፣ እባክሽ ልጃችንን እንደዚህ አታድርጊ ብለው እነሱም የተለያዩ መልእክት እያስተላለፉ ነው። በዚህ በኩልም የአብርሽ አባት ጋሽዬ፣ አሁን ደግሞ እህቱ ሀይሚ መጣች። ሁሉም የሚደግፉት በቤተሰቦቻቸው በኩል አብርሽና ሩታ አንድ ላይ እንዲቀጥሉ ነው። ነገር ግን እነዚህ ልጆች አጉል እልህ ተያይዘው እንደው ገደል እስከ መግባት እየደረሱ ያሉበት ነገር ነው የምንመለከተው። ስለዚህ እባካችሁ አሁንም ቢሆን ቤተሰቦቻችሁ ጥሩ ናቸው። ቤተሰቦቻችሁ በአብርሽም በሩታም በኩል ያሉት አብራችሁ እንድትቀጥሉ ነው የሚፈልጉት። ስለዚህ እባካችሁ ይህን ጉዳይ እንደው በኃላፊነት ለመውሰድ ሞክራችሁ እንደው ለሰላም ስትሉ ስሩ። በተለይ ደግሞ ለተወለደው ልጅ ስትሉ እባካችሁ አብርሽም ሩታም ያላችሁን እልህ የተለያዩ ነገሮች ትታችሁ ለፍቅር ስትሉ ዋጋ ክፈሉ። በተለይ ቤተሰቦቻችሁ በቅርብ እየጨቀጨቋችሁ ነው፣ እየለመኗችሁ ነው። በተከታታይ ቪዲዮ እያየን ነው። አሁን ደግሞ እንግዲህ እህታችሁ ሁሉ የአብርሽ እህት ሁሉ እንደመጣች አይተናል። ስለዚህ እባካችሁ እዚህ ጉዳይ ላይ እንደው አጽንኦት ለመስጠት ሞክሩ። አብርሽም የእህትን ምክር ሰምተህ ወደ ቤትህ ለመመለስ ሞክር ለማለት ነው ይህን መረጃ ማስተላለፍ የፈለኩት። በጠቅላላው ይዘን የመጣ ነው ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበር። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ሰመኘውላችሁ። ሰላም።